በቀጠና አይደለም ብላለች ቅመሟ። እንግዲህ ዳኒ በዛ ቆመቷ አርበተበተችው እኮ ዛሬ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንግዲህ ዛሬ የጨረቃ ፋሚሊ ጨረቃዎችም በጣም ደስ የሚል ቀን እያሳለፉ ነው ማለት ነው። አንደኛ ከማሂ ቤት የተላለፈውን ነገር አይታችኋል። ሲቀጥል ደግሞ ከዳኒ ቤት ያው ዘና ፈታ ያለ ቪዲዮ ተሰርቷል ማለት ነው። ከዛ በላይ ደግሞ የሚያስደስተው የጨረቃዎች ሰላም መሆኑ እመቤቴን በጣም ነው ደስ ያለኝ። በቃ ነገሩን ፈትተውት እንደዚህ ቀለል አድርገው ሳያከሩት ፈትተውት ስለመጡ እጅግ በጣም ተደስቻለሁ። ሀይሚና ብሩኬ እሰይ በቃ እንደዚህ ነው የሚያምርባችሁ። እናንተ የፈለገ ነገር ልትጣሉ ትችላላችሁ፣ ግን ነገሩ ከእናንተ መዝለል የለበትም። በቃ አንድ ቀን እንኳን መፍጀት የለበትም። የምር እንደዚህ በቶሎ ስትፈቱት ደስ ሲል አትጣሉ አይደለም። በቃ እውነተኛ ፍቅር ላይ ጸብ አለ፣ ግን ደግሞ በቃ በአጭር እንደዚህ ነገሩን ቅጭት ስታደርጉት በጣም ነው ደስ የሚለውና ከምንም በላይ የእናንተ ደስታ ነው የሚያስፈልገው። ሰላማችሁን ነው የምንፈልገው። እንኳን ሰላም አወረዳችሁ። እና እኔ እኮ ተናግሬ ነበር፣ ሀይሚ ሻንጣውን ያመጣችሁ ለመላ ነው። ሴት ልጅ መለኛ አይደለች? ይኸው አሸነፈች እኮ። የምትሄድ መስሎት እሱ ደግሞ አትሄጂም ምናምን እያለ ሲቆጣ ነበር አይደለ? ግን በቃ ለመታረቅ ፈልጋ ነው። ትናንትም ተናግሬያለሁ፣ ባለፈውም የምሬን ነው። ለመታረቅ ስለፈለገች ነው ይሄን የፈጠረችው ብያለሁ። እና ይኸው በራሷ በአንደበቷ ተናገረች ማለት ነው። እና ቅመሟ ይሄ እንግዲህ ያው ሴት ልጅ መለኛ ነች ይባላል። እውነት ነው። በጣም ብዙ ነገሮችን የምታሸንፍበት መንገድ አለ ሴት ልጅ። እና ዛሬ ሻንጣ አምጥተሽ አሸንፈሽዋል ብሩኬን። ሌላ ጊዜም ደግሞ ያው ጸብ አይቀርም አይደለ? ጸብ ይኖራል። ጸብ የለም ማለት አይቻልም በህይወታችን ላይ። እና ሲኖር ደግሞ በቃ ነገሮችን የምታሸንፊበትን ነገር መፍጠር አለብሽ ቅመምዬ ማለት ነው። አንዱ ሰው እሳት ሲሆን አንዱ ሰው ደግሞ ውሃ ሆኖ ሊያበርድ ይገባል። እና ሁለታችሁም መካረር የለባችሁም። አንዳችሁ መሸነፍ አለባችሁ። ሰው እኮ ጥፋተኛም ሳይሆን እኮ ተለል ይላል። ልክ እንደ ጥፋተኛ ራሱን ይቆጥራል አንዳንዴ ነገርን ለማሸነፍ። እና እንደዚህ እያላችሁ እየተሸናነፋችሁ ሄዱ። ምርጥ ተባለ ደግሞ ያው ፍቅረኛሞች ነው የምትሆኑት ማለት ነው። እና ፍቅራችሁ ለሰው ያስተምራል ያስባለሁ። እና ያው ዳኒን ሰርተውለታል ማለት ነው። እኮ የሀይሚ ድንጋይ ማንሳቷ ሳያንስ ነበር ማቃጠር። ምክንያቱም ያንሳል ማለት ድንጋዩ ያንሳል። ከዛ በላይ ድንጋይ ማይላት ከነ ዳኒ ቤት የተሰራው ቪዲዮ በቃ ያደረገኝ የምሬን ነው ጀመረች። እና ዳኒ እንደዛ አይኗን ያያሰጨናል። አይኗን እንዴት የዋለች ነው እንዴት ያፈናች ያየችው እንደዛ ያፈራ ብዬ አይኗን ባየሁትም አልኩኝ። ምክንያቱም ጀርባዋን ነበር ስናይ የነበረውና እሱ በጣም ነበር ሲንቀጠቀጥ ነበረው ያያችሁት ሃይሚና ብሩኬ ነገር ሊጣሉ ይችላሉ ሊደባለቁ እያላት ነበረና ግን መጨረሻ ካለ ያመማት መስሎት ነው መሰለኝ በጣም ነበር ሲደነግጥ የነበረውና ያው እንግዲህ በጣም ዘና አድርገውናል። ደግሞ ሃይሚ በመካከል የሆነ ነገር ዝምታው ነበር ማለት ይሄ እንደ ገጠር አነጋገር የለም ሩዋ አንተ ተው ሙዚቃው ለማን ነበርና አሁንም ምን መጣልኝ መሰላችሁ ማለት ነው። ሁሌም የራሱኛው ነገር ነው። ሃይሚና ብሩኬ ቢለቅ የራሱ ኬጅ ነውና ገጠር ጥሩ አድርጎ ሃይሚ ደግሞ ገጠር ሽብሽቦ ነው አድርጋ ማለት እንደዛ አይነት ነገር ቪዲዮ ሲሰሩ ባንጠላቸው እየፈራሁ ነው። አሁን እናታችሁ ንገሯቸው ሃይሚና ብሩኬ እንደዚህ ብላችሁ ተሳቀቅ። ሁሉም ሰው መራመዳቸው ራሱ ያሰርተውታል። አብርሽና ፍቅር ሰርተውታል ይሄን ነገር ማለት ነው። አስበውና በእናታችሁ ንገሯቸው እንደዚህ አይነት ቪዲዮ ይሰሩ የምር በጣም ዘና ፈታ ነው የሚያደርጉ ናቸው። እግዚአብሔር ሳስባቸው ራሱ ማለት ነው እንዴት እንደምስቅ እንደዛ ስትናገር ነው እንደዛ አይነት ሀሳብ የመጣልኝና ያው እንግዲህ ያው ዳኒን ያመጡት ዛሬ ለሰብስክራይብ ነው 5000 ምናምን። እኔ ግን ቻናል እንዳለው አላውቅም ነበር። ይሄ ቻናል ነበረው እንደ ይገርማል እኮ አሁን ወደ 9000 ምናምን ገብቶለታል ማለት ነው። እና እንግዲህ ያው 10000 አሳልፉት ተብላችኋል የጨረቃ ፋሚሊዎች። እርግጠኛ ነኝ ከ10000 አሳልፋችሁት እንደምታድሩ ማለት ነው። ምክንያቱም በሁለቱም ሸር ሆኗል። እንግዲህ ዳኒ አቅም ያለው ልጅ ነው። አቅም ያለውን ሰው ደግሞ ጎበዝ መስራት የሚችልን ሰው ያው ብናበረታታ ጥሩ ነው ብዬ አስባለሁና ያው ይሄዳል ይሞላል 10000 ማለት ነው። እና ግን ያሳለፉት ነገር በጣም ነበር ደስ የሚለው። ሃይሚዬ ደግሞ እልክ ነው እንዴ ወይስ የቆየ ቂም ነው? ብሩኬን በጥፊ በዩ በዩ ይለኛል በቅጄት ያላለች ብሩኬ ደግሞ ፊቱን አያችሁልኛል በጥፊ በዩ በዩ ይለኛል ስትል ፊቱን ባንዴ እኮ እንዴት ነው ግልምጥምጥ አደረገው እኮ ብሩኬ ሲያኮርፍ ሲቆጣ እኮ አይድረስ ነው። እና ውድ ቤተሰብ ያው እንግዲህ ከነማሂ ቤት የነበረውም ቪዲዮ በጣም ነበር ደስ የሚለው ማለት ነው። ብሩኬ አባወራ ሃይሚ ደግሞ ማወራ ነው የመሰሉኝ። ያው እዛ ሃይሚ ስትመርቅ ልክ አያት ይመስል አያት ለምሳሌ ሰው ስብስብ ብሎ ከቤት ማለት ነው አያታችሁ ምናምን ስትናገር ጸጥ ብላችሁ ትሰማላችሁ አይደለ? ሃይሚ ስትመርቅ ደግሞ ሁሉም ሰው
አሜን አሜን ነበር የሚሉትና ለዛ ነው ብሩክ አባወራ ሀይሚ ማወራ ነው የመሰሉኝ ያልኳችሁ ማለት ነው። እና እንግዲህ ምርቃናቸውን በጣም ደስ ይል ነበር። እጅግ በጣም ደስ የሚል የጓደኝነት ፍቅር አላችሁ። ይሄን ጓደኝነታችሁን ፈጣሪ ጠብቆ ያቆይላችሁ። በጣም ነው ደስ የሚለው። ይሄ ፍቅራችሁ አይጥፋ። ፍቅራችሁን ደግሞ ያዙት። በመካከል ንፋስ እንዳይገባበት እናንተ ነው መጠበቅ ያለባችሁ እና ፍቅራችሁን ጠብቁ ውዶቼ። በጣም ነው የምታምሩት። ፈጣሪ አይለያችሁ፣ ከዚህም በላይ ፍቅር ይጨምርላችሁ። ማሂም ደግሞ ተባረኪ፣ እንደዚህ ሰብሰብ አድርገሽ በአንድ ላይ ስላመጣሻቸው። ያው ልጅ ወዳለው ብላለች። እንግዲህ እንዴ መንታ መንታውን ይስጥሽ የኔ እናት፣ መንታ መንታውን ፈጣሪ ምን ይሳነዋልና ነው። እና እኔ የምላችሁ ከሀሰን ጋር ፍቅረኛሞች ናቸው እንዴ? ተጋቡ ተጋቡ እያሏቸው ነበረ። ያው ሮመዳን ከገባ በኋላ ምንም አይነት መረጃ ይቻል አቅም በሀሰን እና በሀይሚ በማሂ ምን እንደተፈጠረም አላቅም። እና ብዙ ሰው ተጋቡ ውለዱ እያሏቸው ነበር ከዛ ጋር እና በእርግጥ ያው አሁን ጓደኛሞች አይደሉ፣ ወደፊት የሚፈጠረው አይታወቅም ማለት ነው። ሊጋቡም ይችላሉ እና ያው የልጅ እናት ያድርግሽ ማሂዬ፣ ወልደሽ የምትሰሚ ያድርግሽ። ብቻ ሁላቸውም ሰብሰብ ብሎ ስላየዋቸው በጣም ደስ ብሎኛል። እኔ ሙቪ ሲመርቅ ሁሌ ደስ ይለኛል፣ ግን ችግሩ ምንድን ነው? ሙቪ አጭር ናት፣ ምርቃኑ እንዲህ ረዘም ያለ ምርቃን አይመርቅም እና አንድ ነገር ብቻ ነው ጣል የሚያደርገው ማለት ነው።